እንዴት ትበላላችሁ ሴቶች? እንዲሁም ፓስታን እንዴት ነው የምትከፍቱት? የሙዙን በተለይ በደንብ ልነግሩኝ ይገባል። በሐሳብ መስጫ ሳጥኑ ላይ ሐሳባቸውን ልታስቀምጡልኝ ይገባል። በእውነት በጣም የሚገርም ነው። እስኪ ይሄን የሙዝ አበላልና የፓስታ አከፋፈት አይተነው ከዛ በኋላ ሐሳባችሁን በሚገባ ትሰጡኛላችሁ ብዬ አስባለሁ። እስኪ በመጀመሪያ ቪዲዮውን እንየውና ሙዝ እንዴት እንደሚበላ ልምድ ካላቸው ሰዎች እንመልከት። ለነገሩ ጋዜጠኛ ነች። ማይክ እንዴት እንደሚያዝ ታውቃለች። ሙዝ ደግሞ እንዴት እንደሚበላ እንዴት ይጠፋታል? ሙዝ እንዴት እንደሚበላ እንዴት ይጠፋታል? በፍጹም ሊጠፋት አይችልም። ፓስታ አከፋፈቱስ ቢሆን በአግባቡ ነው፣ ሳይሰባበር በአግባቡ አቀማመጡ እንዳማረ ይከፈታል ማለት ነው። የሙዝ እጅግ የረቀቀ ነው። በጣም ከፍተኛ ልምድ እንዳላት ነው የሚያስታውቀው። በዚህ ጉዳይ እናንተ ምን ትላላችሁ? ሙዝን እንዴትም ቢበላ ያው ሙዝ ነው ወይስ እንደዚህ ቄንጠኛ በሆነ መልኩ ቢበሉት የተሻለ ነው? በእውነት ኢቢኤስ ላይ አለመቆየታቸው ኢቢኤስ እድለኛ ያደርገው ይመስለኛል። ትንሽ አንዳንድ ጊዜ ከሞራልና ከባህል ተቃራኒ የሆነ ነገር መስራት ጥሩ አይደለም። ልምድን እያመጡ ማካፈል ጥሩ ነው፣ ግን እንደዛ አይነት ልምድ የሚገዛበት ጠፋ እንጂ ሙዝን መብላት እንዴት እንደሆነ አይጠፋችሁም ብዬ አስባለሁ። የፓስታውም ኖርማል ነው፣ በጣም 120 ምናምን ደረሰ እንጂ እሱም ቢሆን ያው መክፈቱ ቀላል ነው። ግን እነሱ በቄንጥ ነው የሚከፍቷት። በጣም 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 በተለየ መልኩ ነው ፓስታን ሲከፍቱም የሚከፍቱት። ሙዝን ተውት። ሙዝ የሌለ ታሪክ ውስጥ ነው። በቃ ሙዝ እድገቱ ከፍተኛ ደረጃ ላይ መድረሱን ያወቅኩት በእነዚህ ሴቶች ምክንያት ብቻ ነው። እናንተስ ምን ትላላችሁ በዚህ ጉዳይ? ግን ሙዝ እንደዚህ መሆን አለበት አይደል? የለሁበትም። ወደ ሌላው ቪዲዮ እናልፍና ሌላም አለ ደግሞ አስገራሚ። የንጉሱ ባለቤት በኦሮኛ ሙዚቃ ፈታዘና ስትል ነበር። ንጉሱን ከነ እንትናየ ለማስታረቅም እንደሆነ አይታወቅም፣ ግን ብቻ ንግስቲቱ በጣም ኃይለኛ ጨፋሪ ነች። እስኪ አብረን እንመልከታትና እሷም ላይ ሐሳባችሁን ሰጠት አድርጉ። የደራርቱ ልጅ ሲያገባ ነው በነገራችን ላይ ይሄ ሄደው ኖርማል ነው። በጣም አፕሪሺየት የምናደርገው ፕሮግራም ነው። ምክንያቱም ንጉሱም በዛ ሰፈር ጥርስ ውስጥ እንደገባ ታውቃላቸው። ቴዲ አፍሮ ዳስጣል የሚለው መርፌው እጅግ የሚያሳምም ነው። በዛ ላይ እንግዲህ ይሄ ትንሽ እንደ መደራደሪያ ነጥብ ከተቆጠረለት ብለን እናስባለን። ነገር ግን ኤሚ መችሽ እንወድሻለን። ሌላ ምን ላሳያችሁ መሰላችሁ? ይቺን ሴትዮ ሰይፉ በጣም እያንገላታት ነው። በጣም እያንገላታት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካልሆነ በእኔ ግን ጨርሻለሁ። ሰይፉዬ መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባል እኮ ብዙም አልሽ። ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ። ያንቺ ጣፈንታ ነው ታይ የሚል ምክር መጣ። ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ። እኔ ጋር ሁሉ ያው ያ ቪዲዮ ስር ብትገቢ ወደ 2400 የሀሊማ ባል መሆን የሚፈልግ አፍቃሪሽ መጣ። ኧረ ብዙ ነው እኮ ደግሞ እኮ
በዙብሽና ተምታታብሽ ይሆናል። ስንዳይት ሙት እንደዛ ነው። አሁን ሳስበው አሁን በቃ ያባለፈው ነው። አሁን ቆሚዋለሁ ብያለሁ። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ላሉለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው ፈልገውም ስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ሰይፈሻ ግን በእውነት በጣም አበዛው፣ የሌለ አበዛው። ምንድነው እያመላለስክ ኢቢኤስ ላይ አንዴ ትግርኛ ታስለብሳታለህ፣ አንድ ጊዜ ሐረርኛ ታስለብሳታለህ። እንዴ በቃ ተረፍበት። ወይ ባለም ፈልግላት ከሆነ ፈልግላትና በቃ የሚወልድላት ሰው ፈልግና የሆነ ነገር ትመቸናለች እኮ እሷ ደስ ትለናለች። ግን በቃ ሰይፎ አታመላልሳት፣ አታስቸግራት። ምንድነው ያላችሁ ካንተ ጋር ያላችሁ ግንኙነት ምንድነው? በጣም ተንዛዝቷል። በአመት እኮ ወደ 3-4 ጊዜ እኮ ቃለ መጠይቅ እየፈለካት ነው። ስለዚህ ጉዳያችሁን ለምን በውስጥ አትፈቱትም? በቃ ሁል ጊዜ ስለባል ኢሹ አድርገህ ማውራትስ ተገቢ ነው? 32-31 እድሜዋ ደግሞ በቃ ላለማጋነን ፈልገህ ነው? እሷ በቃ ትንገረን እንጂ ቀደም እያልክ ልጅ ነች ለማለት አትጣር። ደግሞ ስንት ሰው እንደምትዘረጥጥ ሁሉ እሷንም እስኪ ዘርጥጥ አድርግና ያሳየን ስለ እድሜዋ። ግን ተዋት፣ በቃ ግን ተዋት። ባል ጠፍቶ ሳይሆን በቃ ሚዲያ ላይ አምጥቶ ሞልቷል። የሚጋበዝ ስንት ሰው አለ የለ? በቃ ወይም በሌላ ጉዳይ ጋብዛል። ሁል ጊዜ ስለ ትዳር ስለ እድሜ የሚነሳው ነገር ምንድን ነው? አልገባንም። ሌላ አንድ ቆንጆ ነገር ላሳያችሁና የዛሬው ቪዲዮአችን በዚህ ይጠናቀቅ። እውነቴን ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታዩበት 5 ዓመት። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ መንገድ ላይ ከተገኛችሁ ትጠይቃላችሁ። ኢትዮጵያ ትምረጥ በሚለው መሰረት ለምን አልመረጣችሁም? የት አለ ምልክታችሁ? ግራ አውራጣታችሁ ላይ ተብሎ ልትጠይቁ ትችላላችሁ። ምክንያቱም ዲሞክራሲን እየገነባን ነው። ዲሞክራሲን ከመለማመድ በላይ የተሻለ ደረጃ ላይ እያደረስነው ነው። አሁን በጣም የሚያሳስባቸው ጠቅላይ ሚኒስትራችንም እንደው ታውቃላችሁ፣ ይህ ህዝብ ከመረጣቸው የዚህን ህዝብ አደራ እንዴት ሊወጡት እንደሚችሉ እንቅልፍ ነው የሚነሳቸው። በእውነቱ ከሆነ እናንተስ እስኪ ሐሳባችሁን ስጡ። መርጣችኋል? አልመረጣችሁም? ከመረጣችሁስ ምንድነው ማን ያሸንፋል ብላችሁ ትጠብቃላችሁ? እስኪ ሐሳባችሁን አካፍሉ። የዛሬውን ቪዲዮ በዚህ ያበቃል። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ይመቻችሁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ